ሰላም አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ ውድ አድማጮችና ቤተሰቦች እስኪ ዛሬ ስለ አህባሽ እና ስለ አህባሽ ጥሜት በተመለከተ እናያለን። ለቻናሉ አዲስ ላይክ፣ ሰብስክራይብ፣ ሼር አድርጉ። ቪዲዮውን እስከ መጨረሻ አዳምጡት፣ ትጠቀማላችሁ ኢንሻአላህ። ወደ ቪዲዮ እንሂድ። ሰለላሁ ዐለይሂ ወሰለም ሰይዱል በአን ነብይ ብለን ነበር እንጂ ወልይ የሚል የለም ነበር አሉ። ሰማችሁ አይደለ? ይሄን ንግግር እንግዲህ አንድ አማኝ ከሚባል ሰው መስማት በጣም የሚከብድ ነገር ነው። እንግዲህ የአህባሾችና የሱፊያዎች ግን ትልቅ ችግር አለባቸው። እስኪ ወደሚቀጥለው እንሂድ። ካነ ነብየን በዕዱ ሰይድ ቡሽራ ማለው ወሐዱ አላቸው። ከኔ በኋላ ነብይ የለም። ሻህድ ሙስዬ ደግሞ የሹንክይ ባዘረባ ጅናዛቸው እየሳቀ ማጠብ ሰው ለማጠብ የተጨነቀባቸው ሻህድ ሙስዬ ያርጀለ አላህ ወልዩ ሁላ የሚያነሱበት አለ። ገታሽ ላይ ሲደርሱ ካነ ነብየን በዕዱ ሰይድ ቡሽራ ማለው ወሐዱ አላቸው። ከኔ በኋላ ነብይ የለም ባላሉ ኑሮ ሰይድ ቡሽራን ሐድ የሌለው ዲካ የሌለው ከኡል አዝሞች የሚቆጠር ነብይ ብለን ነበር የምንላቸው አሉ። ሸርዒይ ናቸው። እንግዲህ አንድ ሰው ወልይ ለማባል የተለያዩ መስፈርቶች አሉት። ዝም ብሎ አንድ ሰው ከንት ተነስቶ ወልይ ነው ሊባል አይችልም። የራሱ የሆኑ ሸርዒ መስፈርቶች አሉት። አንድ ሰው ወልይ ለመባል የአላህ Subhanahu Wa Ta'ala ትእዛዝ በትክክል የሚከተልና አላህ Subhanahu Wa Ta'ala የሚያመልክ መሆን አለበት። እያንዳንዱ ሱናን የተከተለ መሆን አለበት። ከሽርክያት ነገር የጠራ መሆን አለበት። ስነ ምግባሩ፣ አኽላቁ ሁሉ ነገር ያማረ መሆን አለበት። እነዚህ አህባሾች እውነት ይሄን ነገር ያሟላሉ? ሱብሃንአላህ፣ አላህ ይጠብቃል። እንግዲህ ሰይድ ቡሽራ እያለ ነው ወልይ እኮ ለማለት አንልም ነበር ነብይ ናቸው ብለን ነበር የምናስበው ይላል። እንግዲህ አንድ ሰው አይደለም ነብይ ለመባል ይቀርና ወልይ ለመባል እንኳን መስፈርቶች ከባድ ናቸው። ስለዚህ አላህን ልንፈራ ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህት ወንድሞቼ ይህንን መቅጣዕ እንደሰማችሁት ነው። እነዚህ ሰዎች ነቢዩን ሰለላሁ ዐለይሂ ወሰለም ሳይሆን የሚከተሉት ወይም ሐዲስና ቁርአንን ሳይሆን የሚከተሉት ወልዮቻቸውን ነበር ሲያመልኩም ሲከተሉም የነበሩ። ምክንያቱም ኡሉል አዝሚ በማለት መሻይኾቻቸውን ይሰይማሉ እንደሰማችሁት ማለት ነው። ኡሉል አዝሚ ማለት ምን ማለት እንደሆነ ታውቃላችሁ? አላሁ ሱብሓነሁ ወተዓላ በሱረቱ አሕዛብ ላይ አምስቱ አንቢያዎች የቆጠራቸው ነው። አምስቱ አንቢያዎች ባለ ብርቱ ተጽዕኖ ያላቸው አላሁ ሱብሓነሁ ወተዓላ እንዲህ በማለት የገለጻቸው ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂም ወሙሳ ወዒሳ ብነ መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ነው የሚለው አላሁ ሱብሓነሁ ወተዓላ። ኡሉል ዐዝሚ ማለት እነዚህ ናቸው ሙስሊሞች ዘንድ። ሱፊዮች ዘንድ እና አህባሾች ዘንድ ግን ስድስተኛ አላቸው። እሱ ደግሞ ሼክ ሾንኩይ ነው። ነገር ግን ማስረጃቸው ሊመጣ ይችላል። እንጠብቀዋለን፣ ማስረጃውን እንጠብቀዋለን። ሰለላሁ ዐለይሂ ወሰለም ሰይዱል በአን ነብይ ብለን ነበር እንጂ ወልይ የሚል የለም ነበር አሉ። ካነ ነብየን በዕዱ ሰይድ ቡሽራ ማለው ወሐዱ አላቸው። ሻህድ ሙስዬ ያርጀለ አላህ ወልዩ ሁላ የሚያነሱበት አለ። ገታሽ ላይ ሲደርሱ ካነ ነብየን በዕዱ ሰይድ ቡሽራ ማለው ወሐዱ አላቸው። ከኔ በኋላ ነብይ የለም ባላሉ ኑሮ ሰይድ ቡሽራን ሐድ የሌለው ዲካ የሌለው ከኡል አዝሞች የሚቆጠር ነብይ ብለን ነበር የምንላቸው አሉ። ሸርዒይ ናቸው። ከነብዩ ሰለላሁ ዐለይሂ ወሰለም ይልቅ ለእነዚህ ወልዮች ለሚሏቸው ወይም ለሚሏቸው ሰዎች የተለየ ክብር ይሰጣሉ። አላህ ይጠብቀን። እንግዲህ አንድ ነገር ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ነሷራዎች ክርስቲያኖች በኢሳ በመርየም ልጅ ላይ ድንበር እንዳለፉትና ከፍ ከፍ እንዳደረጉት ከሚያስፈልገው በላይ እኔንም ከፍ ከፍ አታድርጉኝ፣ አትጥሩኝ ብለዋል። ስለዚህ ይህ ትእዛዝ ሁሉንም ይመለከታል። አላህ ልንፈራ ይገባል። ገታሽ ኸዝ በደውይ ወይም ዱለቲ ታይተዋል ወይም ሐራዋ ታይተዋል ሲባል ሶላት የማይሰግድ ወላ ሶላት ጀምሮ ነው። ሁለተኛ ደግሞ አንድ ሰው የሚያመልከው አላህ ነው ወይስ የሰው ልጅ ነው? እንግዲህ ሸዎቹ መጡ ወይም ተብሎ ሶላት ያልጀመረ ይጀምራል ማለት ምንድን ነው? ሶላት ሁሌም ግዴታ ይሆናል። በአማኝና በካፊር መካከል መለያው ሶላት ነው ተብሏል። ስለዚህ ለሰው ብሎ ሳይሆን ሊሰግድ የሚገባው ለአላህ ብሎ ሊሆን ይገባል። እንግዲህ አንድ ስራ ተቀባይነት እንዲያገኝ ኢኽላስ ያስፈልጋል። ለአላህ ብሎ የሚሰራ መሆን አለበት። እዛ ሰዎች አለቅጥም ንግግራቸውን ቋንቋቸውን ሳታውቀው ቀርተህ እንዳትዘልፍ፣ በማታውቀው ነገር ኢማንህን እንዳውጥተው እንዳይጥሏት። ለምን አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ለሁሙል ቡሽራ ፊል ሐያቲ ዱንያ ፊል አኺራ ያላቸው ጋር አትጋጫሉ። የሚገርመው እኮ ደግሞ እንግዲህ እነዚህን ሰዎች እንዳዘርፉ እንዳትነኩ ይባላል። አላህ Subhanahu Wa Ta'ala ብቻ ነው ሰዎችን ሊጎዳ የሚችለው፣ ማንም ሊጎዳ አይችልም። ስለዚህ እንደው ዝም ብሎ በሰፍ እምነት እዚህ ግባ በማይባል እንደው ለአቅሉ ከተቀባይነት በሌለው ነገር ሰዎችን ማደናገርና አማይ ከተባለ ሰው ይሄን ነገር መስማት በጣም በጣም አላህ መስታወት። እዛ ሰዎች አለቅጥም ንግግራቸውን ቋንቋቸውን ሳታውቀው ቀርተህ እንዳትዘልፍ፣
በማታውቀው ነገር ኢማንህን እንዳውጥተው እንዳይጥሏት ኢማንህን አውጥተው ይጥሉብሃል ይላል። እንደ አላህ Subhanahu Wa Ta'ala ብቻ ነው ኢማንን ከውስጣችን ሊያወጣ የሚችለው እንጂ ሰው ልጅ ምን አቅም አለውና የሚገርም ነው። እስኪ ደግሞ እናዳምጣቸው። እሱ ሌላ እያነበቡ ነው የሚቀሩልህ። የለውሐል መሕፉዝ ለውሐል ሙህረም በስራቸው ነው አይናቸውን ውርውር አድርገው የሚያነቡት ነገር ነውና በማታውቀው ቋንቋ አሊም ነኝ ብለህ የሸረሪትን ድር ሸረሪት እንጂ የሚሄድበት ሌላ ቢሄድበት ይበጠሳል። የአውሊያን አውሊያ ነውና የሚያውቀው አለቅጥም አሊም ነኝ ብለህና አዋቂ ነኝ ብለህ እንዳትዘልፍና እንዳትደርስ እነሱን ወንድሜ እስላቸውን አትጎዳቸውም። የምትጎዳው ራስህን ነው። ኢማንህን አውጥተው ይጥሉሃል። እነዚህ ሰዎች ወልዮቻቸው ለውሐል መሕፉዝን ያውቃሉ፣ ያነባሉ። ለውሐል መሕፉዝን ረሱል ሰለላሁ ዐለይሂ ወሰለም ካላዩትም እንግዲህ እያንዳንዱ የሚፈጠር ነገር ርዚቅ፣ እያንዳንዱ ሞት፣ የሰው ልጅ የሚሰራው ስራ በሙሉ ከዓለም እስከ መጀመሪያ እስከ መጨረሻ ያለው ነገር በሙሉ ለውሐል መሕፉዝ ላይ የተጻፈ ነው። እንግዲህ እነዚህ ሰዎች ያን ነገር ያውቃሉ፣ ያነባሉ እያሉ ነው። አላሁ መስተዓን። ረሱል ሰለላሁ ዐለይሂ ወሰለም አያውቁም። ስለዚህ እነዚህ ሰዎች ልንጠነቀቃቸው ይገባል። የሚያፈቱ ነገር ደግሞ ለውሐል መሕፉዝን ያያል፣ እዛ ላይ ያነባል። ውሸታም ወላሂ ውሸታም። ላ ሐውለ ወላ ቁወተ ኢላ ቢላህ። እነዚህ ማህበረሰብ ላይ የሚስቁበት ሁኔታ ደግሞ ይሄ ነገር እንዴት ሊሆን ይችላል ብሎ በሚጠይቁ ጊዜ ማህበረሰቡ ቢቁድረቲላህ አና አዕሪፉ ኢነሁ ቢቁድረቲላህ የሲሩ ኩል ሸይ። እኛ እናውቀዋለን የትኛውም ነገር በአላሁ ስብሓነሁ ወተዓላ ቁዋ መሆን እንደሚችል እናውቀዋለን። ነገር ግን የአላህን ስብሓነሁ ወተዓላ ቁድራ ከነዚህ መጃሪሞች ጋር ለምንድን ነው የምታገናኙት? በወልይ ስም ማለት እነዚህ መጃሪሞች ናቸው። ሐላጅም ቢሆን እናንተ ጋር ወልይ ነው። ነገር ግን ምን ስል ነበር በግጥሙ ወመል ከልቡ ወልኽንዚሩ ኢላ ኢላሁና ወመል ኢላሁ ኢላ ራሂቡን ፊል ከኒሰቲ ብሎ ሲጽፍ የነበረ አሁን የጠራሃቸው መሻይኾች ናቸው። ከነሱ ውስጥም እንደ ሐላጅ አይነት አሳማም ሆነ ውሻም ሆነ ቤት ክርስቲያን ውስጥ ያለው ቄስም ሆነ አምላካችን ብሎ የጠራው ጀግና ነው። ሌላው ያጠፉሃል ይላል። እንስማው። በዛ እነዛ ሰዎች አለቅጥም ንግግራቸውን ቋንቋቸውን ሳታውቀው ቀርተህ እንዳትዘልፍ በማታውቀው ነገር ኢማንህን እንዳውጥተው እንዳይጥሏት። ለምን አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ለሁሙል ቡሽራ ፊል ሐያቲ ዱንያ ፊል አኺራ ያላቸው ጋር አትጋጫሉ። አስቡ እንግዲህ እነሱ በአላህ ሐቅ ላይ ድንበር የተላለፉትን ነገር እንዳትነካ። ምክንያቱም እነሱ ለውሐል መሕፉዝን አይቶ ነው የሚናገሩት። አንተ ምንም አታውቅም፣ ቁርአንም ሐዲስም ማስረጃ እንዳታቆም እነሱ የፈለጉትን ያጥፉ። ሊአነሁ መርፉዑ ዐንሁሙል ቀለም እያለ ነው። ቀለም ከነሱ የተነሳ ነው። አንተ ስለማታውቅ እነሱ ለውሐል መሕፉዝን ያያሉ፣ አንተ የማትረዳውን ቋንቋ ያውቃሉ እያለ ነው። ያኒ ከሰውነት ወደ አምልኮት አወጡ። ይሄ ብቻ አይደለም፣ ኢማንህም ነጥቆ ይጥሉብሃል። ምን ነው ይኸው እኔ አለሁኝ አይደለም። እስቲ ወንድ ናቸው ኢማኔን ይጥነቁኝ፣ እስቲ ይንጠቁኝ። ኢማኔን አይደለም እስቲ የሆነ ነገር ያጥፉብኝ። በቃ እኔ ህይወቴን አጥፉኝ። እኔ ህይወቴን አልፈልግም፣ ወላሂ ወቢላሂ ህይወቴን አልፈልግም። እነዚህ ወልዮች አሁን የሚያጥፉኝ ከሆነ ከዚህች ቁጭ ካልኩበት ቦታ ሳይነሳ በላ ሰዓት ልስጣቸው። እስቲ ወንድ ከሆኑ ማለት ነው ወልይነታቸው ያሳዩን። ለምን ትዋሻለች? ቀጣፊዎች። ኢማን መስጠትም የሚችለው መከልከልም የሚችለው አላህ ነው። አላሁ ስብሓነሁ ወተዓላ በቁርአን ውስጥ ምን ይላል ለነቢዩ ሰለላሁ ዐለይሂ ወሰለም? ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻእ። ለነቢዩ ሰለላሁ ዐለይሂ ወሰለም የተባለ ነው። ሰይዱል ኸልቅ የተባሉት አፍደሉል ኸልቅ። አንተ የፈለግከውን ሰው መምራት የወደድከውን ሰው ለመምራት ከፈለግ መምራት አትችልም ነው የተባሉት ለነቢዩ ሰለላሁ ዐለይሂ ወሰለም። ነገር ግን አላህ ሱብሓነሁ ወተዓላ የፈለገ ሰው ይመራል አለ። በዛም ተቃራኒ አላህ ሱብሓነሁ ወተዓላ ጥመት የሻለትን ሰው ማንም ሰው ሊመራ አይችልም። ነገር ግን እነዚህ አህባሾች ወልይ ኢማንም መንጠቅ ይችላሉ፣ ሞቶም ይስቃሉ፣ ሰውም ይሰግድላቸዋል። ይህን አይደለም ያልኩት፣ እሱ ነው። ገና ሀረዋ በደረሱ ጊዜ ወይም ዱለቲ በደረሱ ጊዜ የሀረዋ ሰዎች ስራት ይጀምራሉ እያለ ነው። ለአላህ ሳይሆን ለሱ ማለት ነው። እኔ አይደለም፣ ሰምታችኋል። በል ለውሐል መሕፉዝ ላይ ያለውንም ያያሉ እያለ ነው። ስሙት። ይኸው እነሱ ሌላ እያነበቡ ነው የሚቀሩልህ። የለውሐል መሕፉዝ ለውሐል ሙህረም በስራቸው ነው፣ አይናቸውን ውርውር አድርገው የሚያነቡት ነገር ነውና የማታውቀውን ቋንቋ አሊም ነኝ ብለህ የሸረሪትን ድር ሸረሪት እንጂ የሚሄድበት ሌላ ቢሄድበት ይበጠሳል። የአውሊያን አውሊያ ነውና የሚያውቀው
አለቅጥም አሊም ነኝ ብለህና አዋቂ ነኝ ብለህ እንዳትዘልፍና እንዳትደርስ እነሱን ወንድሜ እሳቸውን አትጎዳቸውም። የምትጎዳው ራስህን ነው። ኢማንህን አውጥተህ ይጥሉሃል። እነዚህ ሰዎች ለውሐል መሕፉዝን አይተዋል ማለት እኮ ከነቢዩ ሰለላሁ ዐለይሂ ወሰለም ይበልጣሉ ማለት ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ለውሐል መሕፉዝን አላዩትም። በጣም የሚገርማቸው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ያልደረሱበት ቦታ ላይ ደርሰዋል። የነዚህ ሰዎች ወልዮች ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ያልደረሱበትን ለውሐል መሕፉዝ ላይ ደርሰዋል እያሉ ነው። ሱብሓነላህ። እኛ ነቢዩን ሰለላሁ ዐለይሂ ወሰለምን ነው የምንከተለው። እናንተ ደግሞ ለውሐል መሕፉዝን ያዩት ዑለማዎችን የምትከተሉት። ኢዘን መንገዳችንም አንድ አይደለም ማለት ነው። አንቱም ፊል ዋዲ ወልኢስላሙ ፊል ዋዲ ፈሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን